የተፈጥሮና ሰው ሰራሽ አደጋዎች የገጠሙንን በደንብ ማስታወስ ስንችል ከእቅዶቻችን ምን ያክል አሳካን፣ ምን አላሳካንም፣ የገጠሙን ፈተናዎች እንዴት አለፍናቸው የሚለውን ለማየት ያግዛል። እንግዲህ ውጊያ ገጠመን ሲባል ዝም ብሎ ተራ ግጭት አይደለም። ህዝብ ሊያናክሱ፣ ሀገር ሊያፈርሱ በይፋ ተናግረው አውጀው የተነሱ ኃይሎች ነው የገጠሙን። ህዝብ አታናክሱ፣ አገር አታፍርሱ የሚለው የመከላከል ውጊያ እንዲሁ አንዳንዶች በቀላል እንደሚያነሱት የሚታይ ሳይሆን ሀገርን ከማፍረስ የታደገ ዘመቻ ነበር። ኢትዮጵያ አበቃላት የሚለውን በርካቶች በተናገሩበት አፋቸው ነገር ተቀልብሷል እንዲሉ ማድረግ ያስቻለ ሁኔታ ነው። የነዚህ ሰዎች ዓላማ ኢትዮጵያ የሚባለውን የከበረ ስም ታሪክ ማድረግ ነው። ይህ ስም ከነክብሩ እንዳይዘልቅ የማድረግ ፍላጎት ነው። ይህንን ስም ለማጥፋት አስፈላጊውን መስዋዕትነት እንከፍላለን ብሎ በግልጽ ያወጁ ኃይሎች ናቸው። ከነዚህ ጋር የገጠምነው ጦርነት ኢትዮጵያ አትፈርስም ነው። አልፈረሰችም ብቻ ሳይሆን የብልጽግና መሰረቷን እየጣለች ነው ያለችው። ይሄን ደግሞ የተከበረው ምክር ቤት በቅርቡ በነበረው ጉብኝት በርካቶቹ ነገሮች ስላየን ደጋግሜ አነሳቸዋለሁ። እነዚህ ሁሉ ፈተናዎች፣ እነዚህ ሁሉ ችግሮች ያጋጠሙን ደግሞ በወጉ ሳንደራጅ ነው። ተቋም ሳንፈጥር ከላይ እስከ ታች እንደ መንግስት ሳንቆም የገጠመን ችግር ነው። ሲሚላር ችግር ነገ ቢገጥመን የምንወጣበት መንገድ ከትናንትናው ይለያል። ዛሬ የተሻለ ቁመና ስላለን በተሻለ መንገድ ሃንድል እናደርገዋለን። ከዚህ ቀደም ችግሩ ሲገጥመን ግን እንደ መንግስት ሳንደረጅ፣ እንደ ፓርቲ ሳንደረጅ የነበረበት ሁኔታ ተግዳሮቱን ለመጋፈጥ የሚጠይቀውም ዋጋ በዛ ልክ ከበድ ያለ ያደርገዋል። ነገር ግን ይህ ችግር የራሱ የሆነ ስጋት ብቻ ሳይሆን እድልም አለው። እድሉንም ስጋቱንም፣ መከራውንም ልማቱንም ጥፋቱንም በሚዛን ማየት ስንችል የተሟላ ግንዛቤ እንይዛለን። ኮሮና ስለመጣ ሁሉን ያጠፋ ብቻ ሳይሆን መሬት ጦም አይደር ብለን እንድንዘምት ደግሞ በር ከፍቷል። ኮሮና መጥቶ መሬት ጦም አይደር ባንል ኖሮ ዛሬ ዩክሬን ውጊያ ላይ አፍሪካ በስንዴ ምክንያት እየደረሰበት ያለው መከራ እኛም ስለ ኤክስፖርት ቀርቶ ከዚያ በመለስ ባለው ጉዳይ ለመነጋገር እንቸገር ነበር። እያንዳንዱ መከራ የራሱ የሆነ እድል ይዞ ይመጣል። ያን እድል በምን ልክ እንጠቀምበታለን የሚለው ጉዳይ ከብዙ ሀገራት ትምህርት መውሰድ ያስፈልጋል። ተደራራቢ ፈተና የገጠማቸው ሀገራት፣ ተደራራቢ ችግር የገጠማቸው ሀገራት፣ እንደ ሀገር የፈረሱ ሀገራት ባጠረ ጊዜ ውስጥ ራሳቸውን አደራጅተው እንዴት ቆሙ ነው። ከሁለተኛ ዓለም ጦርነት በኋላ ጀርመን ፈርሳ እንዴት ራሷን አደራጅታ በአውሮፓ ትልቁን ኢኮኖሚ መገንባት ቻለች? በኤዥያ ጃፓን በሁለተኛ ዓለም ጦርነት ፈርሳ ባጠረ ጊዜ ውስጥ ራሷን አደራጅታ እንዴት በኤዥያ ከዓለምም ከፍተኛ ኢኮኖሚ ካላቸው ሀገራት ተርታ መመደብ ቻለች? በሲቪል ዋር ኮሪያ ከፈረሰች በኋላ ባጠረ ጊዜ ውስጥ ራሷን ለመቻልና ለመርዳት የሚያስችል ኢኮኖሚክ አቅም እንዴት ገነባች? መከራ አገራትን የሚያጠፋ ብቻ ከሆነ እነዚህ ሀገራት ከችግር ውስጥ ወጥተው ራሳቸውን የቻሉበት መንገድ ያንን እሳቤ ይቃረናል። ሩሲያን እንኳን ብንወስድ የዛሬ 30 ዓመት ፌዴሬሽኑ ፈርሶ ሩሲያ ተንኮታኮተች የሚባልበት ዘመን ደርሶ ባለፉት 30 ዓመታት ራሷን አደራጅታ አሁን ላለችበት ቁመና ደርሳለች። የገጠመን ፈተና የገጠመን ችግር በተፈጥሮም ይሁን በሰው ሰራሽ ከውስጡ እድል መጠቀም ከቻል፣ በትጋት መስራት ከቻል ኢትዮጵያን አስተማማኝ መሰረት ላይ ማስቀመጥ የሚችል እድል ሊያመጣ እንደሚችል አይተናል፣ ተምረናል። ያለውን ፋክት እሱን ነው የሚያሳየው። እዚህ መከራውና ችግሩን በኮንቴክስት ማየት፣ በዚያ መነጽር መገንዘብና መረዳት በእጅጉ ያግዛል። ከዚሁ ጋር ተያይዞ ሪፎርሙን በሚመለከት ሪፎርሙ ተቀልብሷል ወይ አለ ወይ የለም ወይ የሚል ጥያቄ ተነስቷል። ሪፎርሙ መነሻ ያደረጋቸው እሳቤዎች እና አይዲያዎች በደንብ ካልተገነዘብንና በዚያው መመዘኛ መሰረት መገምገም ካልቻል የተዛባ ድምዳሜ ላይ ያደርሰናል። በኢትዮጵያ ብዙዎች አንድ የሚያግባባቸው ሞቶ አለ። ከቅርብ ጊዜ ወዲህ በርካታ ቦታ ኢትስ ማይ ዳም እየተባለ ይነገራል።
ኢስማኤል ዳም የተባለው ከህዳሴ ጋር የሚያያዝ ጉዳይ ቢሆንም ለኛ ሪፎርም ግን አጋዥ በሆነ መንገድ እና ሰዎች በቀላሉ እንዲያስታውሱት እኛ ደግሞ ማይን አጥፍተን ኢትስ ዳም በሚል ምህጻረ ቃል ያሰርነው ሪፎርም እናካሂደው። ኢትስ ዳም የሚለውን ነገር በቀላል መንገድ ስንገነዘብ ከዚያ ተነስተን ሪፎርሙ ምን ላይ እንዳለና እንዴት እየተሳካ እንደሆነ ምን ችግሮች እንዳሉበት ምን ሊታረም እንደሚገባው ከውስጡ በቀላሉ ግንዛቤ መውሰድ ይቻላል። ኢትስ ዳም የሚለው የመጀመሪያው አይዲያ ሐሳብ ነው። ሐሳብ የሐሳብ ደህንነት በጣም አስቸጋሪ ነገር ነው። ሰዎችን ይንጣል፣ ባልተስተካከለ ጎዳና እንዲጓዙ ያደርጋል። ምክንያቱም ሐሳብ የመገንባት የማፍረስ አቅም አለው። ሀገር የሚገነባውም የሚፈርሰውም ጭንቅላት ውስጥ ነው። የፈረሰ ጭንቅላት ሀገር ሊገነባ አይችልም። የተገነባ ጭንቅላት ሀገር ሊያፈርስ አይችልም። ሐሳብ ይገነባል፣ ሐሳብ ያፈርሳል። ክላሪቲ ያለው እሳቤ ካልያዝን በስተቀር በዚያ ላይ የሚመሰረተው የልማት እንቅስቃሴ ዘላቂ ሊሆን አይችልም። ሐሳብ ሰው ይገነባል፣ ሰው ተቋም ይገነባል፣ ተቋም ሀገር ይገነባል። ያልተገነባ ሰው ተቋም አይገነባም፣ ያልተገነባ ተቋም ሀገር አይገነባም። ነገር ሁሉ መሰረት ሐሳብ ነው። ምክንያቱም ሐሳብ ዘር ስለሆነ ሐሳብ ዘር ነው። ሰው ዛፍ ነው። ተቋም ጫካ ነው። ሀገር የጫካዎች ድምር ናት። ሀገር የሚባለውን ግራንድ የጫካዎች ድምር ስናወራ ዘር የሆነውን ሐሳብ፣ ዛፍ የሆነውን ሰው፣ ጫካ የሆነውን ተቋም በየቦታው በትክክል ማየት ካልቻል ሀገር ፈርሳ፣ ሀገር ተገንብታ፣ ሀገር ወድቃ፣ ሀገር ተነስታ የሚለው ቋንቋ ብቻ ነው የሚሆነው። ቋንቋ ብቻ ነው የሚሆነው። የነገር ሁሉ ዘርና መሰረት ሐሳብ ነው። ሐሳብን በዚህ ደረጃ የምናከብርና ዋጋውን የምንገነዘብ ደግሞ ከሆን እኛ ዘር የማናመክን መሆን አለብን። ዘር የማያመክን አርሶ አደር ያንን ዘር ዘርቶ ፍሬያማ ይሆናል። ዘር የማናመክን ዛፍ የማንቆርጥ ጫካ የማንመነጥር ከሆን ሐሳብ አይመክንም፣ ሰው አይመክንም። ተቋም እንደ ተቋም ደግሞ የፈረሰና ከፖለቲካ ጋር የሚሄድ ይመጣ አይሆንም። ዘር ዛፍና ጫካን በመሰረቱ እየገነባን የምንሄድበት መንገድ ከፈጠርን ግን ፓርቲ ቢሄድ ፓርቲ ቢመጣ እንደ ሀገር ስጋት አይገባንም። በሰሞኑ የጎበኛችሁት ተቋማት የሚያሳዩት የሐሳብ ዘር በየተቋማቱ እንደተዘራ ዛፍ እየተተከለ መሆኑን፣ ሰው የሚባለው ዛፍ በየተቋማት እየተፈጠረ መሆኑን፣ ይህ ዛፍ ተደምሮ ደግሞ ጫካ የተሰኘ ተቋም እየገነባን መሆኑን ጅማሮ ነው። ይህን አስተናስለን ሀገር ልናቆም፣ ሀገር ልናስቀጥል የሚያስችል መሰረታዊ ስራ እየሰራ መሆኑን ያመለክታል። ይህ ባይሆንስ፣ ሐሳብ ዋጋ እንዳለው ባንገነዘብስ፣ ሐሳብ ዘር መሆኑን መሰረት መሆኑን ባንገነዘብስ፣ ያ ደግሞ ወፍ ዘራሽ አረም ይሆናል። ጫካው ተቋሙ ሀገሩ ወፍ ዘራሽ አረም ይሆናል፣ ወይም በረሃ ይሆናል፣ የተመነጠረ ይሆናል። በሐሳብ ላይ ስንግባባና ሐሳብ ስናደረጅ ቅድም ለጠቀስኳቸው ሀገሮች ሳንቸገር ወደሚቀጥለው ደረጃ ለመጓዝ እድል እናገኛለን። እስካሁን ያወራሁት አይዲያ ሐሳብ የሚለውን ነው። ቀጥሎ ያለው ታይም ነው። ጊዜ የሚሰጥ ውድ ሀብት ነው። ጊዜ ይሰጣል እንጂ አትገዛውም። የተሰጠህን ጊዜ ተገንዝበህ መጠቀም ካልቻልክ ጸጸት ታተርፋለህ፣ ጸጸት ትወልዳለህ። በተሰጠው ጊዜ የማይጠቀም ሰው ትርፉ ጸጸት ነው። ጊዜ ሲባል ወደ መንግስት፣ ወደ ፓርላማ፣ ወደ ሚዲያ እጅ የሚቀሰርበት ሳይሆን እያንዳንዱ ሰው የጊዜን ዋጋና ምንነት እንዲሁም አጠቃቀም በቀለለ መንገድ መገንዘብ አለበት። ለምሳሌ እዚህ ላላችሁ የተከበራችሁ የምክር ቤት አባላት በቸርነትና በደግነት ሰጪው 90 ዓመት ለእያንዳንዳችሁ ቢሰጣችሁ 90 ዓመት የተሰኘ ጊዜ ቢሰጣችሁ ከዚህ ውስጥ 30 ዓመት በእንቅልፍ ነው የሚያልቀው።
8 ሰዓት ተኛላችሁ በቀን ውስጥ 30 ዓመቱ በእንቅልፍ ያልቃል ማለት ነው። ስለዚህ 60 ዓመት ቀረን። 30 ዓመት በእንቅልፍ ስለሄደ ቢሰጥም ባይሰጥም የእንቅልፍ አካል ተደርጎ የሚታይ ነው። ምን እንነጋገረው በ60 ብቻ ይሆናል። ከ60 ዓመት ውስጥ ኢትዮጵያ ውስጥ ባለው ሁኔታ አሁን እንደናንተ ተምሮ ግራጁዌት አድርጎ ፓርላማ የመጣ ሰው ቢያንስ ኮሌጅ እስኪገባ 20 ዓመት በእናት በአባቱ ጫንቃ ላይ የሚቀመጥ ነው። 20 ዓመት ስራ አይሰራም ሃይ ስኩል ጨርሶ ኮሌጅ እስኪገባ ድረስ። ግን ምናልባት ኢትዮጵያ ውስጥ ሰዎች ሃይ ስኩል ከደረሱ በኋላ ቤተሰቦቻቸውን ያግዛሉ፣ ውሃ ይቀዳሉ፣ በእርሻ ይተባበራሉ ብለን 20 ከምናደርገው 15 እናድርገው። 15ቱን ዓመት በእናት በአባቱ ጫንቃ ላይ ይቀመጣል። ከዚያ በኋላ ነው ስራ የሚጀምረው ብንል ከ60 15ቱን ቀንሱ 45 ቀረ። በኢትዮጵያ ሕግ መሰረት ሰው ከ55 እስከ 60 ዓመት ጡረታ ይወጣል። 60 ሲሞላ ጡረታ ይወጣል። ከዛ የጡረታ ጊዜ ነው የሚሆነው። ግን ግድ የለም በ60 ብንወጣም አንድ 5 ዓመት ሰው ካለበት የሥራ መስክ ከወጣ በኋላ ይፍጨረጨራል፣ ይሰራል፣ ዝም ብሎ አያርፍም ብለን እስከ 65 እንግፋው። ታችም 5 ወርታች ገፍቻለሁ፣ እዚህም 5 ገፍቻለሁ። ደግ ለመሆን ነው እንጂ ያን ያክል የሚጠቀም ሰው ስላለ አይደለም። 65 ዓመት ነው ጡረታ የወጣው ብለን እንኳን ብናስብ ከ65 እስከ 90 25 ዓመት የጡረታ ጊዜ ነው። ከ45ቱ 25ቱን ቀንስ 25 ጡረታ 30 እንቅልፍ 15 አልሰራህም ቢባል ያለ የሥራ ጊዜ 20 ዓመት ነው። ከ90ው ነው ከ20ው ቅዳሜና እሁድ የሻይ ረፍት የምሳ ረፍት ጨምሩበት። ሰው ከተወለደ ጀምሮ እስከሚያርፍበት ቀን ድረስ ለመብላት ሳይታክት ከተወለደበት ቀን ጀምሮ እስከሚያርፍበት ጊዜ ለመተኛት ሳይታክት 10 እና 15 ዓመት በወጉ ሳይሰራ የተዝናና ህይወት ሊኖር አይችልም። ማንም ሰው የተሻለ ነገር የሚያስብ ከሆነ መትጋት ግዴታው እንደሆነ ማወቅ አለበት። ለምን? ውስን ጊዜ ነው። ለምሳሌ እናንተ ካሁን በኋላ ቢበዛ 15 10 ዓመት ገደማ ነው አክቲቭ የሥራ ጊዜ አለ። ያንን ጊዜ እኛን ወስነው የተሰጠን ነው መጠቀም ነው ከኛ የሚጠበቀው። ባንጠቀምስ ሰጪ ይወስደዋል። ብዙ ሰው 20 ዓመት ቤት ስራ ተቀምጦ እየተማረ ከዛ ደግሞ በሻይ በረፍት በቅዳሜ በእሁድ አሳልፎ ጡረታው ሲደርስ መብላት መቀጠል ይፈልጋል። አይቻልም። መብላት መቀጠል የሚያስብ ሰው መብራት መክፈል የሚያስብ ሰው ያቺን ጊዜ በአግባብ መጠቀም አለበት። ለምን? ክረምት በጋ አይሆንም፣ ጨለማም ብርሃን አይሆንም። ይሄ የተፈጥሮ ሕግ ነው። የተሰጠን ጊዜ በትክክል አውቀን ጠዋትና ማታ እንደማይቀላቀሉ ክረምትና በጋ እንደማይቀላቀል ሁሉም በወቅት በጊዜው እንደሚሆን ገብቶን ካልተጠቀምን በስተቀረ ጊዜ ባለቤት አለው። ነገ ይደርሳል ብለህ ብትተው አታገኘውም። ጊዜም በቀላሉ እንደ ክራይ ቤቶች ይሰዱት። የፓርላማ አባል ስትሆኑ ክራይ ቤቶች ቤት ሰጥቷቸዋል። ልክ 5 ዓመት አገልግላችሁ ማትቀጥሉ ከሆነ በልቤቱ ልቀቅ ይልሃል የክራይ ቤቶች። ጊዜ እንደሱ ነው። ይሰጣሃል፣ ትኖርበታለህ፣ ሲያልቅ ይወሰድብሃል። ሌብነቱን፣ ስራውን፣ ፕሮጀክቱን፣ ልማቱን፣ ውጤቱን ከጊዜ አንጻር ማየት ነው። እያንዳንዱ ሰው የተሰጠችውን ውስን ጊዜ ምን ያክል እየተጠቀምኩበት ነው ብሎ ማሰብ አለበት። ከጊዜ ባልተናነሰ ሶስተኛው ሐሳብ ስፔስ ነው፣ ቦታ። ብዙ ጊዜ ሰዎች ለጊዜ ከበድ ያለ ነገር ሰጥተው ለስፔስ ዝቅ ያለ ቦታ ይሰጣሉ። ሰው ግን የጊዜ ብቻ ሳይሆን የቦታ እስረኛ ነው። ሰው የጊዜ ብቻ ሳይሆን የቦታ እስረኛ ነው። ሰውን ከቦታ ውጭ ነጥሎ ማየት አይቻልም። ሁሉ ነገር የሰው እንቅስቃሴ በቦታ ውስጥ ያለ ነው። ለምሳሌ አልጋ ሰው የሚተኛበት ቦታ ነው፣ ስፔስ ነው። ቤት ሰው የሚኖርበት ስፔስ ነው። ትምህርት ቤት ሰው የሚማርበት ስፔስ ነው። ቸርች፣ መስጂድ ሰው የሚያመልክበት ስፔስ ነው። መንገድ ሰው የሚጓዝበት ስፔስ ነው። የእርሻ ማሳ የሚያርስበት ስፔስ ነው። ሁሉ ቀርቶ ሲያልቅ ጊዜው ሲሞት ሲቀበር የሚያርፍበት መቃብርም ስፔስ ነው።
ስፔስ ነው። ሁሉ ነገር በስፔስ ውስጥ ያለ ነው። ስፔስን በወጉ የሚረዳ የሚያይ የሚጠቀም ሰው ይለማል፣ ይበለጽጋል፣ አይለምንም። ስፔስን በወጉ መጠቀም የማይችል ሰው ግን ይደህያል። ለምሳሌ የበጋ ስንዴ ሲባል እያንዳንዱ ዜጋ መገንዘብ ያለበት በበጋ ወቅት የረሳነው መሬት የረሳነው ስፔስ መጠቀም ማለት ነው። ክረምት አርሰን በጋ የጣልነውን ቦታ አይ በጋም ጥቅም ላይ መዋል አለበት ብሎ መጠቀም መቻል ማለት ነው። ጊዜውም ስፔሱም ያለውን ጉድኝት ማየት ይጠቅማል። እኛ ስለ ስፔስ ያለን ግንዛቤ እጅግ ያነሰ በመሆኑ በርካታ ነገር መቀየር ስንችል በማይቸግረን ቦታ ራሳችን ተይዘን ታስረን መርዳት የሚችል ሀገር ለማኝ አድርገናል። ይህ ደግሞ የሆነበት ሰው ከራሱ ነው የሚጀምረው። የጊዜና የስፔስ እይታው አንድ ሰው ብብቱን የማያጸዳ አፉን የማያጸዳ ጫማውን የማያጸዳ ከሆነ ስለ ቤቱ አታውራ። ቤት ያጸዳል አታስብ። ላው ላይ ያለውን ስፔስ በትክክል ያልጠበቀ የከበረው ማንነት ያልጠበቀ ሰው ቤት አይጠብቅም። መጀመሪያ ጥርስ ማጽዳት፣ ጫማ ማጽዳት። ያ ግንዛቤ ያለው ሰው ደግሞ ቤቱን እንደሚያጸዳ መገመት ይቻላል። ይሄ በግለሰብ ደረጃ። ቤተሰብሳ ኩሽና ካላጸዳ፣ ሽንት ቤት ካላጸዳ፣ ጓሮን ካላጸዳና ካልተጠቀመ ቤት በኩል ነው አንድ ቤተሰብ ከተማውን ያጸዳል የሚባለው። አንድ ሰው ራው ላይ ያለውን ሳያጸዳ ቤቱን አያጸዳም። አንድ ቤተሰብ 5፣ 6፣ 10 ቤተሰብ በጋራ የሚኖር በጋራ የሚጠቀምበትን ኩሽና ሽንት ቤት ካላጸዳ ከተማውን አያጸዳም። አንድ መንደርተኛ፣ አንድ ሰፈርተኛ፣ አንድ ጎረቤት ደግሞ ኔበርሁድ የሚባለው ደግሞ ሰፈሩን በትብብር ካላጸዳና ካልተጠቀመ ሀገሩን ሊያለማ አይችልም። ሀገሩንም አያውቀውም እኮ። ከእናንተ መካከል ኢትዮጵያን ከጫፍ ጫፍ የሚያውቅ ስንት ሰው አለ? 5 ሰው የለም። አናቅም እኮ ሀገራችንን በወጉ። ሰው ሰፈሩን ሳያጸዳ ሰፈሩን ሳያስተካክል ሀገሩን ያጸዳል ማለት ዘበት ነው። ቤተሰብ በቤት በጋራ የሚጠቀምበትን ከባቢ ሳይጠቀም ከተማውን ያጸዳል የሚለው ነገር ዘበት ነው። ስፔስ ላይ ያለን ግንዛቤ ልክ እንደ ጊዜው ግልጥ ያለና የታወቀ ካልሆነ በስተቀር ልማት ችግር ነው። ለዚህ ነው እንግዲህ በርካታ ኢትዮጵያውያን አዲስ አበባ የጠበበን፣ ሶፍ ዑመር የተረሳው፣ ላሊበላ ያረጀው፣ ኮይሻ የተዘነጋው ስለ ስፔስ ያለን ግምት እጅግ ውስን ስለሆነ ነው። አይገባንም ስፔስ። በቅርቡ እዚሁ አዲስ አበባ አካባቢ ቦታ ስናፈላልግ ለአንዳንድ ጉዳይ የሆነ የሚገርም ቦታ አየን። መኪና አይገባበትም ቦታው፣ በእግር ነበር ምን ሄደው እና እኔም ከኔ ጋር የነበሩ ሰዎች ደነገጥን። እንደዚያ ያለ ከፍታ፣ እንደዚያ ያለ የሚያምር ቦታ አዲስ አበባን ቁልጭ አድርጎ የሚያሳይ ልክ እኔ እንደማያችሁ የሚያሳይ ቦታ በዚህ ከባቢ አለ ብለን አስበን አናውቅም። ስለ እንጦጦ እያወራሁ አይደለም። ለማንኛውም ይሄ ቦታ ብዙዎች ሊዝናኑበት የሚችሉት በጣም ምርጥ ቪው ያለ ስለሆነ ብለን ኮብልስቶን ሰርተን እያዘጋጀን ነው። በሚቀጥለው ሳምንት ታዩታላችሁ። ግሪን ሌጋሲ ምን ጀምረው እዛ ስለሆነ ለምንድን ነው ይሄንን ቦታ እስካሁን ያላየነው? ምናልባት እኛ ትንሽ ራቅ ያልን እንሆናለን ብለን ለከተማው ቀረብ ያሉ ሰዎች ይዘናቸው ሄድን። ያቁት እንደሆን ብለን አያቁትም። ለስፔስ ለታይም ያለን ለሐሳብ ያለን ግምት እጅግ ውስን ስለሆነ እንደተባለው ነው። ችግር ስንተነትን እንኖራለን። መፍትሄ የሚባል ነገር የለም። ኢትስ ያልነው አይዲያ ታይም እና ስፔስ ነው። ዳም ያልነው ዲዩቲ እና ሞራል ነው። ዲዩቲ ሲባል ስራ ሲባል መድከም አይደለም። 8 ሰዓት ቢሮ ቆይቼ መጣሁ ደከመኝ አይደለም። ከሰራህ ፍሬ ማፍራት አለበት። ውጤት መታየት አለበት። ከጀመርክ መጨረስ አለበት። ህዳሴ ጀምር ያለው ሱካር ጀምር ያለው ሳይሆን ማለቅ አለበት። መጀመርና መጨረስ መድከምና በመድከም ልክ ፍሬ ማፍራት የሚያስችል ስራ ማለት ነው። ለምን የሚሰራ ሰው አይለምንም፣ ያካፍላል።
የሚሰራ በስራ እንደሚጠቀም እንደሚያገኝ የሚያውቅ ሰው አርሶ አደርም ቢሆን ከማሳው ያካፍላል እንጂ አይለምንም። የሚሰራ ሰው አያባክንም፣ ዝም ብሎ አይረጭም። እንዴት ደክሞ እንዳመጣው ስለሚያውቅ ይቆጥባል። የሚሰራ ሰው የእጦት ጭንቅላት የለውም። በስራ ውስጥ ኢኖቬተር ፈጣሪ ስለሆነ የተትረፈረፈ ሐሳብ ነው ያለው፣ የማካፈል ሐሳብ ነው ያለው፣ የመስጠት የማጋራት ሐሳብ ነው ያለው። ከዚህ ሐሳብ የተነሳም በሰላም መኖር ይችላል። ስራ እንደኛ በደህንነት ላሉና ልመና እንደተለማመዱ ሀገራት እጅግ ወሳኝ ነገር ነው። ከስራ አንፃር ሁላችን መገንዘብ ያለብን ምድር ለሚሰራ ሰው ክብርን፣ ለሚያወራ ሰው ችግርን፣ ለሚበላ ሰው መቃብርን አትነፍግም። ከበላህ የሆነ ጊዜ ስትሞት ትሰጣለች ቦታ፣ አትከለክልህም። ምድር ደግ ናት። ካወራህም ችግር ታስታቅፋለች፣ በወሬ ችግር እንጂ ውጤት ስለማይመጣ። ከሰራህም